ስትጮህ ነበረ ማለት ነው። እኔም ወጣልኝ በዛው ውስጤ የታመቀውን ነገር እኔም በዛ አወጣሁኝ እና ማለት ነው የላችሁ እንደምታዩ ማለት ነው እየተዝናናው ነው እዚህ ከልጆች ጋር እንግዲህ አሁን የምገኘው ሀሮ ሀረማያ ነው። ሳይድም ደግሞ እንግዲህ ጠፍቷል ማለት ነው እና የልጆች አባት በሰላም ከዛ እንዲወጣ ማለት ነው። ያው በእርግጥ ምንም አይሆንም እርግጠኛ ነኝ፣ ወይ የሆነ ቦታ ተቀምጦ ይሆናል ማለት ነው። እና እኔ ለሰይድ ወይ ደግሞ የምታወሩት ሰዎች ካላችሁ ነው ያለሁት ሀሮ ሀረማያ ነኝ። እዛው ለመኖር እያሰብኩ ነው። ቤት ተከራይቼ እያየሁ ነው ኑሮውንም ምኑንም። በቃ እንደውም ጀሚላ ራሱ ትምህርት እዚሁ ላስጀምራት እያሰብኩ ነው ማለት ነው። እና ሰይድ በአሪፍ ሁኔታ አቀበለዋለሁ። እዚሁ ያለውበት ንገሩት፣ ቪዲዮ ላኩለት። ሱመያ እንግዲህ ዛሬ በሀረር በውቢቷ ሀረር ከተማ ፏ ብትን እያለች ነው። በነገራችን ላይ አቤት ቦታው እንዴት እንደሚያምር አዩና ሳይዶ እዚህ ጋር ነው እንደ ቀለበት ያደረጉት። ስለዚህ በነገራችን ላይ ሱመያ ግን እየቀለደች መሆን አለበት። የምር ሳይዶን በጣም አንከራተዋለች። በእርግጥ ሳይዶ በሰሞን የለም ማለት ነው፣ ጠፍቷል። ቪዲዮ ማይሰራ ስልኩም ዝግ ነው ተብሏል። እንግዲህ የት እንደሄደ ምን እንደሆነው አላቅም ማለት ነው። ከሰነበተ ጎንደር ነኝ እንዳለ ከዛን ውጭ ቪዲዮ አልሰራም ማለት ነው። ስለዚህ ሱመያ ግፍሽ ግፍ አይደለም፣ አዲስ አበባ ና አጠብቅሃለሁ ብላ አሁን ደግሞ ድጋሜ ደግሞ ሄዳለች ማለት ነው ወደ ሀረር። ስለዚህ እንዴት ነው የሚገናኙት? እሱ አዲስ አበባ ቢመጣ እንኳን እሷ ሀረር ሄዳለች። ሀረር እንግዲህ በጣም የምታምርና ደስ የምትል ከተማ ነች ማለት ነው። የእውነት እንዴት ደስ እንደሚል እንዳጠይቆኝ፣ ውሃው ራሱ ሁሉም ነገር በጣም ደስ ይላል ማለት ነው። እንግዲህ ምንም ማድረግ አይቻልም፣ ተንከራተሃል ማለት ነው ሳይዶ። ስለዚህ ግፍ የሰራኸው ግፍ ነው ማለት ነው። እነዚህ ያንከራተተህ፣ እሷ ደግሞ በተረዋ ፏበትን እያለች ነው ከልጆቿ ማለት ነው። በጣም ደስ ይላል። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናል። ሰብስክራይብ ስለምታደርጉ እናመሰግናለን ማለት ነው ውዶች፣ ፍቅሮች፣ የኔ ሁሉ ነገሮች እና ዛሬ እንግዲህ በሰይዶና በሱመያ መጥቻለሁ ማለት ነው። እንግዲህ ሱመያ ደስ በሚል ቦታ በውቢቷ ሀረር ከተማ ፏ ብትን እያለች ነው ማለት ነው። ሳይዶም የት እንዳለ እንግዲህ የታወቀው ነገር የለም። የት እንደሄደ የት ይግባ፣ ስልኩም ዝግ ነው። እሱም ቪዲዮ እየሰራ አይደለም። ስለዚህ ምን እንደሆነው እንግዲህ አለው አለም ነው የሚባለው፣ እግዚአብሔር ያውቀው ነው የሚባል። ምንም ማድረግ አይቻልም። ምክንያቱም ጥፋቱ ነው፣ የእሱ ጥፋት ነው እንደዚህ እያደረገው ያለው ማለት ነው። ስለዚህ ምንም ማድረግ አይቻልም አይደል? ከቀደም ነው እንጂ መጥኖ መደቆሳው ምን ያደርጋል? ወጭት ዶ ማልቀስ የሚባል ነገር አለና ከቀደም ጥፋት ስላጠፋ፣ ስለዚህ አሁን ደግሞ እየተቀጣ ነው ማለት ነው። ቅጣት ነው አይደል? አዎ ቅጣት ነው የሚመስለኝ። እንግዲህ ሱመያ ልጆቿ ጋር በሀረር ፏብትን እያለች ነው። ስለዚህ ምን ብለዋለች መሰላችሁ? አንተና አዩ ከዚህም ቦታ ነው ቀለበት ያደረጋችሁ። አንተ ዛሬ ናና እኔ ቀለበት ላድርግልህ እያለችም እንግዲህ ላድርግላችሁ በእኔ ሙሉ ወጪ እያለች እንግዲህ ሰይዶን መልእክት አስተላልፋለች። ግን ሰይዶ ምን እንደነከው አናቅም። የለም የት እንደገባ የት ይድረስ። ስለዚህ በጣም ያሳዝናል። የምር በጣም ያሳዝናል። በዚህ ልክ መሆን የለበትም። ምክንያቱም ይሄ ልጅ የሆነ ነገር ቢሄድ እሷ እየተዝናናች ነው፣ አዲስ አበባ ትዝናናለች። አንዴ ጎንደር ነኝ፣ አንዴ ባህር ዳር ነኝ ምናምን እያለች እሷ ፈታ እያለች ነው። እሱ ግን የት እንደሄደ እንግዲህ የሚታወቀው ነገር የለም ማለት ነው። ሰይዶ የት እንደደረሰ አናቅም። አዎ ሰይዶ የት እንደገባ የምናውቀው ነገር የለም። ስለዚህ ሁላችሁም እንግዲህ ለሰይዶ ያላችሁን ሀሳብ አስተያየት እንግዲህ አስቡት። አዎ በጸሎታችሁ አስቡት፣ በዱዓ አስቡት። ግን በነገራችን ላይ እነዚህ ሰዎች ፕራንክ ይሆን ጋይስ? ፕራንክ እየሰሩ እንዳይሆን ለምን እንደሆነ ታውቃላችሁ? ሱመያ በጣም እየቀለደች ይመስለኛል ሳስበው። ከአሁን በፊት ባህር ዳር ነኝ ያለችው፣ ጎንደር ነኝ ያለችው። ከዛ ጎንደር ባህር ዳር ሲሄድ ደግሞ አስቡት አዲስ አበባ አለችው። ከአዲስ አበባ ደግሞ ሀረር ነኝ አለችው። ሀረር እና እኔ አላቅም እነዚህ ሰዎች የት እንደሄዱ እኔ አላቅም፣ ምን እንደነካቸው። ስለዚህ እንግዲህ ሁለታቸውም አንድ ላይ እንዲሆኑ እኛ በጣም ፍላጎት አለን። ያው እሱ ልጆች አሉት። ስለዚህ ለልጆቿ ስትል እሷን ብትታረቅ እኛ ደስ ይለናል። ግን ያው ሴት ልጅ ደግሞ አንዴ ተገፍታ በቃ የግፉ ጽዋ ከሞላ በኋላ ማንም አይመልሳትም ሴት ልጅ ማለት ነው። ስለዚህ እንግዲህ ምንም ማድረግ አይቻልም። ሱመያ እንግዲህ መልካም መዝናናት ብለናል። አዎ መልካም ተዝናኝ። የምር አንቺን እንግዲህ ከዛ ሁሉ ከየመን በረሃ አውጥቶ
ከዛ ሁሉ መከራ አደብ ነው ምን የሚባል ቦታ ላይ በባህር ልጆችን ይዘሽ በጣም ተንከራተሻል። ስለዚህ ዛሬ ደግሞ ፏ ብትን እያልሽ ነው። ደስ ይለናል፣ እኛ አይከፋንም። የመዳም ቅመሞች ሰው ሲደሰት በጣም ነው ደስ የሚለን። እኛ የውሃዎች ጥሩዎች ነን በእውነቱ ከሆነ ማለት ነው። የሰው ደስታ በጣም ነው የሚያስደስተን የምር። እና ይሄ ነው ያለው ነገር እንግዲህ ሱመያችን ዘና ፈታቢ። በተረፈ ውዶች፣ ማሮች፣ ፍቅሮች ወሬ ያላብዛባችሁ። ይሄ ነው እንግዲህ ያለው ነገር ስለነ ሱመያ እንግዲህ ቀንጨብ ብለን የሀረር ጉብኝቷንም ካየን ይበቃናል ማለት ነው። ዋው በጣም ደስ ይላል የምር። እኛም የመዳም ቅመሞች ከመዳም ኩሽና ወጥቶ ከመዳም ጩኸት አውጥቶ እንደዚህ ፏ ብትን የሚያደርግ እና እንሆን ፏ ብትን ያርገን ማለት ነው። እና ይሄ ነው። ሌላ ምን እላለሁ? ሁሌ ኩሽና ሆነን ነው እኛ ከሌ ያገባ ከሌ ወለደ አረገዘ የምንለው። እና እንግዲህ ሱመያ ታዝናኝልን የኛ እህት የኛ ምርጥ። ለ15 አመት እንግዲህ በስደት ስለቆየሽ ብትዝናኝኛ ደስ ይለናል እንጂ አይከፋንም ማለት ነው። እና ይሄ ነው ያለው ነገር። ቤተሰቦች ቪዲዮ ከተመቹ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት። ማኑ ሼር አድርጉልኝ። ቻናሌ ባናር ነው፣ ባናር ላይ እንዲወጣልኝ ሼር አድርጉልኝ ማለት ነው። የኔ ምርጦች ምርጦች። በተረፈ በሌላ ቪዲዮ እስከምንገናኝ ሰላማችሁ በክርስቶስ ይብዛልኝ ማለት ነው።